አንድን ሀገር የኃያልነት ምልክት የመንፈሳዊ ክብሯ መሰረትና የእግዚአብሔር የቃል ኪዳን ማህተም የሆነ ቅርሳችን ብትጠፋስ ይህንን ቅርሳችን መልሰን የምናገኝበት ቀን ምን ያህል በዓል ይሆንልናል? ዛሬ የምንነጋገረው ስለ ድንቅ ምስጢር ነው። ይህች ታላቅ ሀገር ኢትዮጵያ ከ3000 ዓመት በላይ ስትጠበቀው የመጣችውን የክብር ዘውድ የሆነችው ታቦተ ጽዮን ህዳር 21 ቀን የአክሱም ጽዮን ማርያም ዓመታዊ ክብረ በዓል ነው። ይህ ቀን ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ከፋሲካ ቀጥሎ ትልቁ በዓል ተደርጎ የሚቆጠረው ለምንድን ነው? የታቦተ ጽዮን ከእስራኤል ወደ ኢትዮጵያ መምጣት ምን ያህል የዓለምን ታሪክ ለወጠው? ዛሬ ከብሉይ ኪዳን ዘመን ጀምሮ የተሸከምነውን የጽዮንን ክብደት ኃይልና ታምራት በጥልቀት እንዘረዝራለን። እንኳን ለታላቁ ህዳር ጽዮን ማርያም ዓመታዊ በዓል በሰላም አደረሳችሁ። በዛሬው ፕሮግራማችን ህዳር ጽዮንና ታምሯ በሚል ርዕስ ከታቦተ ጽዮን ታሪክ እስከ እመቤታችን የሐዲስ ኪዳን ጽዮን መሆን ድረስ በዝርዝር እንመለከታለን። ውድ የቻናላችን ቤተሰቦች ለዜማረ ሚዲያ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አገልግሎቱን ይደግፉ። ታቦተ ጽዮን ማለት የእግዚአብሔር ቃል ኪዳን ጽላት ማለት ነው። ሙሴ በሲና ተራራ የተቀበለው 10ቱን ትእዛዛት የያዘች የእግዚአብሔር መንፈስ የሚታይባት የኃይል ማዕከል ነበረች። የቃል ኪዳን ታቦት በእግዚአብሔርና በሕዝቡ መካከል ያለውን የማይቋረጥ ግንኙነት የሚገልጸው ሕያው ምልክት ነበረች። ታሪኩ የሚጀምረው ከ3000 ዓመት በፊት ነበር። የኢትዮጵያ ንግሥት ሳባ ወይም ደግሞ ንግሥት አዜብ ወደ ኢየሩሳሌም ንጉሥ ሰለሞን ዘንድ በመሄድ ስለ ምቱ በመማርና እግዚአብሔርን በማወቅ ትመለሳለች። ከዚያም ወንድ ልጅ ትወልዳለች፣ ቀዳማዊ ምኒልክ አድጎ አባቱን ለመጠየቅ ወደ ኢየሩሳሌም በሄደ ጊዜ ሰለሞን እንዲመለስ ሲያደርግ ታቦተ ጽዮን የእግዚአብሔር ፍቃድ ሆኖ በአስገራሚ መንገድ ወደ ኢትዮጵያ ትመጣለች። ታቦተ ጽዮን ወደ ኢትዮጵያ ስትመጣም በመጀመሪያ ለረጅም ጊዜ በደብረ ዳሞ ከዚያ ደግሞ በዝዋ ሐይቅ አካባቢ ቆይታለች። በመጨረሻም ህዳር 21 ቀን በክብርና በታላቅ ዝማሬ ወደ መረጣትና ወደ ተዘጋጀላት ቦታ ወደ አክሱም ከተማ በዓሉን በማድረግ ገባች። ይህ ቀን ታቦተ ጽዮን ከሰዎች ጥረት ሳይሆን በእግዚአብሔር ፍቃድና ተአምር መታ በኢትዮጵያ ማረፏን የምናረጋግጥበት ታሪካዊ ቀን ነው። በዚህ ምክንያት ኢትዮጵያ የታቦተ ጽዮን አገር ተብላ ትጠራለች። ታቦተ ጽዮን የአገርን ማንነት ድህነት የምትጠብቅ ኃይል ናት። የአገርን ማንነትና ድህነትን የምትጠብቅ ታላቅ ኃይል ናት። የታሪክ ምሁራን እንደሚመሰክሩትም ኢትዮጵያ በብዙ ጦርነቶች ውስጥ ያገኘችው በአስቸጋሪ ጊዜያት የተረፈችውም በጽዮን ቃል ኪዳን ምክንያት እንደሆነ ይታመናል። የሚነገርላት ትልቁ ተአምርም በጠላት ወረራ ወቅት ታቦቱ ዙሪያ ባሉ ሰዎች ላይ ታላቅ ኃይል ማሳየቱ ነው። ጠላቶቿን በማስፈራራትና የጦርነት ሁኔታ በመቀየር ኢትዮጵያን ጠብቃለች። ይህ ሁሉ ተአምር ተፈጸመ ብለን እንድንል ያደርገናል። በህዳር 21 ክብረ በዓል ላይ በአክሱም ጽዮንና በሌሎች አብያተ ክርስቲያኖች የሚታዩት ታምራት እጅግ ብዙ ናቸው። ምዕመናን ጽዮንን በመማፀን የፈውስ የመልጃና የኪዳን ፍሬዎችን ያገኛሉ። እነዚህ ታምራት የታቦተ ጽዮን የመኖር ማስረጃ ብቻ ሳይሆኑ የእግዚአብሔር ፍቅር በኢትዮጵያ ላይ መኖሩን የሚያረጋግጡ ዘላለማዊ ምስክሮች ናቸው። የጽዮን ማርያም የሐዲስ ኪዳን ትርጉምን ስንመለከት አሁን ደግሞ ወደ መንፈሳዊ ጥልቀት እንግባ። ታቦተ ጽዮን የብሉይ ኪዳን ታላቅ ማደሪያ ከሆነች የሐዲስ ኪዳን ጽዮን ማናት? ቅድስት ድንግል ማርያም የብሉይ ኪዳን ጽዮን 10 ትእዛዛትን የያዘች ጽላት እንደያዘች ሁሉ የእኛ እመቤትም አካላዊ ቃል የሆነችውን ጌታችን ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ ተሸክማለች። ስለዚህ ድንግል ማርያም የሕያው ቃል ኪዳን ታቦት ነች። ህዳር 21 ስናከብር የታቦተ ጽዮን ክብር ብቻ ሳይሆን እርሷን በማኅፀኗ የተሸከመችውን የቅድስት ድንግል ማርያም እናትነት አማላጅነትን ጭምር እናከብራለን። ይህ ለሕይወታችን ያለው መልእክት ምንድነው ብለን ከጠየቅን ደግሞ ጽዮን በዓመት አንድ ጊዜ የምናከብረው ታሪክ ብቻ ሳትሆን በሕይወታችን የምንምሰሶ መሆን አለባትም። እንደ ጽዮን ንጹሕ ልብ፣ ንጹሕ ኑሮ በመኖር ክርስቶስን በልባችን እንድንሸከም ትመክረናለች። ዓለምን በሙሉ ሊያስደንቅ የሚችል የ3000 ዘመናት የማይሰበር ቃል ኪዳን በአንድ አገር እጅ እንዳለ ብነግራችሁ ይህ ቃል ኪዳን ከትውልድ ወደ ትውልድ በክብር ያቆየች አገር ኢትዮጵያ ነች ቢባልስ ማን ያምናል? ታቦተ ጽዮን ዛሬ የምንዘክረው ኢትዮጵያ ምሰሶ የቃል ኪዳን ማተሚኖችን ታቦተ ጽዮን ነው። አሁንም እንቀጥላለች። ህዳር 21 ለምዕመናን ትልቅ በዓል የሆነው ለምንድነው? ታቦተ ጽዮንና እመቤታችን ድንግል ማርያም የሚገናኙት እንዴት ነው? የዚህን ምስጢርና ተአምር ዳግም እንመለከታለን። ታቦተ ጽዮን በብሉይ ኪዳን ለእግዚአብሔር ማደሪያ ለሕዝቡ መሪ ነበረች። ሙሴ የተቀበላቸውን 10 ትእዛዛት ይዛለች። የሰውና የእግዚአብሔር ግንኙነት ምልክትም ነበረች።
የእመቤታችን ተአምር በታሪክ ብቻ ሳይሆን በዘመናችን ጭምር የሚታይ ህዳር ጽዮንን በልዩ አክብሮት ስናከብር በቃል ኪዳኗ በአማላጅነቷ ፈውስን፣ እርዳታን፣ ሰላም እንቀበላለን። የእመቤታችን ተአምር ከማስረጃ በላይ ነው። ህዳር 21 የድል የኪዳንና የእመቤታችን የመንፈስ ቅዱስ ማደሪያ ቀን ነው። ይህን ታላቅ ክብር በልዩ ምግባርና ሃይማኖት እናክብርም። ታቦተ ጽዮን በብሉይ ኪዳን የነበረውን ኃይል ሁሉ እመቤታችን ደግሞ በሐዲስ ኪዳን በልጇ ፊት ሆና በምልጃዋ ትገለጣለች። የኛ ጽዮን የሚያልቅ ኃይልና የተአምር ምንጭም ናቸው። በሌላ በኩል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የእመቤታችን የቅድስት ድንግል ማርያም ተአምራት በየዕለቱና በየጊዜው የሚነበብ የአማኞችንም ልብ የሚያጸና ተአምረ ማርያም በሚባል ታላቅ መጽሐፍ ተመዝግቦ እናያለን። የተአምረ ማርያም ታሪካዊ ዳራን ስንመለከት ተአምረ ማርያም የድንግል ማርያምን ታሪክ ከመጽሐፍ ቅዱስና ከቤተ ክርስቲያን ትውፊት በመነሳት የሚያተስ ሲሆንም ከሁሉም በላይ ግን ከክርስቶስ እርገት በኋላ በዓለም ላይ በየጊዜው የተፈጸሙትን ድንቆችና ተአምራትን በስፋት ይዘረዝራል። የሉቃስ ስዕልን ስንመለከት ደግሞ ከመጀመሪያዎቹ ተአምራት አንዱ ቅዱስ ሉቃስ የሰላትና ስጋ የለበሰች የምትመስለዋ ስዕሏ ሲሆንም ይህ ስዕል ቅባት ይንጠፈጠፍ እንደነበር በእርሱም ታላቅ ተአምራት እንደተፈጸመ መጽሐፉ ይገልጻል። የኢትዮጵያ ቤተክርስቲያን የሥነ ጽሑፍ ቅርስ ትልቅ ክፍል ሲሆን ለዘመናት የአማኞችንም የሃይማኖትም ሕይወት ቀርጿል። ሌላውና ከሁሉም በላይ የድንግል ማርያም ምልጃዋና ገጽታዋን ስንመለከትም የመጀመሪያው ከኃጢአትና ከፈተና ማዳን ነው። እመቤታችን አማላጅነቷን በመጠቀም ከባድ ኃጢአት የሰሩ ሰዎች እንኳን ሳይቀር ከዘላለማዊ ፍርድ ታድጋለች። ይህ የሚያሳየው የምህረቷ መጠን ምን ያህል ሰፊ እንደሆነ ነው። ለምሳሌ ብንወስድ እንደ ዘማይቱ ያሉ ሰዎች በልቧና በስዕሏ ፊት ንስሐ ሲገቡ ኃጢአታቸውን በምልጃዋ ተሰርዩላቸው ወደ ንስሐ ሕይወት መመለሳቸውም በስፋት ይታወቃል። ሌላው በኩል የፈጸሙት ቃል ኪዳን መጠበቅ ነው። አማኞች በስሟ ቃል ኪዳን የገቡትን ሁሉ በፍጹም ታማኝነት ጠብቃለች። ለምሳሌም ከክፉዎቹ ከወንበዴዎቹና ከአራዊት መካከል ያለ ፍርሃት እንዲያልፍ ታደርጋለች። ለዚህ ምሳሌ የሚሆነው አባ ቴዎድሮስ የተባሉ መነኩሴ ስዕሏን ይዘው ሲጓዙ ከወንበዴዎችና ከአንበሶች ሰርናቸዋለች። ስዕሏን ለገዛቸው ለማርታ ለመስጠትም ፈቃደኛ ሳይሆኑ ቀርተው ሊሰወሩ ሲሉ እንኳን መርከብ ተነስተው ወደ ሌላ አቅጣጫ ሲሄዱ ታላቅ ነፋስ አንስቶ ወደ ማርታ ሀገር እንድትደርስ ማድረጓም የምልጃዋና የቃል ኪዳኗ ጽናትን ያሳያል። በሌላ በኩል ከድንገተኛ ሞትና ከተፈጥሮ አደጋ መታደግ ነው። ብዙ ተአምራት የሚያጠነጥኑት በድንገት ከሚመጡ አደጋዎች፣ በሽታዎችና ከተፈጥሮ አደጋዎች መታደግ ላይ ነው። ለምሳሌ ታላቅ ነፋስ በመርከብ ላይ ተነስቶ ሰዎችን ሊያስጥልም ሲልም አማኞች የእመቤታችን ስም ጠርተው በማስቀደም ከሞት ድነው መርከብ በሰላምና ወደ መድረሱን ይናገራሉ። ሌላ በኩል ሕይወትን የሚያስደንቁ ድንቅ ስራዎችም ተሰርተዋል። እነዚህ በሰዎች አእምሮ የማይታሰቡ ከፍጥሯን በላይ የሆኑ ድንቅ ነገሮች ናቸው። ምሳሌም በጼዴንያ ስለተፈጸሙ ተአምር መጽሐፍ በስፋት ይናገራል። ከስዕሏ ላይ የሚንጠፋጠፈው ቅባት ወይም ሙዝ ለበሽተኞች ፈውስ ሆኖ ማገልገሉን ብዙዎችም መዳናቸውን ያትታል። የተአምራቱ ዓላማና መንፈሳዊ ትግሩን ስንመለከት የመጀመሪያው የልጇን ክብር መመስከር ነበር። እመቤታችን ተአምራቷን የምትፈጽመው በራሷ ኃይል ሳይሆን ከእርሷ ስጋ የነሳውና የመድኃኔ ዓለም የሆነው ልጅ የኢየሱስ ክርስቶስ ቸርነት በመገለጥ ነው። አማላጅነቷ ከልጇ ዙፋን ስር ስለሆነም ተአምራቱ የእግዚአብሔርን ታላቅነት ይናገራሉ። በሌላ በኩል ለአማኞች የጽናት ምንጭ መሆኗ ነው። ተአምራቷ አማኞች በመከራ ጊዜ ተስፋ እንዳይቆርጡ ይልቁንም በእመቤታችን የምልጃ ኃይል ታምነው እንዲጸኑ ያበረታታል። ሌላውና ሶስተኛው የእርሷን ክብርና ልና መግለጽ ሲሆንም እመቤታችን ከፍጥረታት ሁሉ በላይ የተከበረችና የተመረጠች እንደሆነች ማሳያ ነው። ማርያም ማለት የሰማያዊት መንግስተ መሪ መርህ ለመንግስት ሰማያት ማለት መሆኑ ይገለጻል። ሌላውና ትልቁ ጉዳይ ህዳር ጽዮንን ያከበረ ሰው ከህዳር 21 ጋር ያለ ግንኙነትን በሰፊው እንመለከታለን። ከነዚህ ውስጥም አንዱ ህዳር ጽዮንን ያከበረ ሰው ዓመቱን ሙሉ ከድንግል ማርያም አይለይም ይባላል። ትርጉሙም ይህ ቀን በዓመት ውስጥ የእመቤታችን ምልጃና በረከት በብዛት የሚፈስበት ቀን እንደሆነ ማመንና ይህንን በረከት የሚካፈሉ ሰዎች ዓመቱን ሙሉ ጥበቃ ያገኛሉ እምነትን ያሳያል። ህዳር ጽዮን የዓመተ ምሕረት መክፈቻ ነች። ይህ ማለት ደግሞ የዓመቱ ታላላቅ በዓላት መጀመሪያ ተደርጎ መወሰድ ነው። በዓሉ ሲከበር ምሕረትና ቸርነት ይገኛል የሚለውን መንፈሳዊ ተስፋ የሚያሳይ ነው። ለዚህ ማሳያ ብዙ ነገር ሲሆንም በዚህ ውስጥ ደግሞ ህዳር 21 ላይ የተወለዱ ወይም የተሾሙ ሰዎች ከቀኑ ታላቅነት ጋር ተያይዞ ሊታወሱ የሚችሉበት ጉዳይ አለ። ብዙ የፖለቲካ ሰዎችም በዚህ ጊዜ መወለዳቸው የሚታወስ ነው። ህዳር 21 የሁሉም ኦርቶዶክሳውያን ትልቅ በዓል እንደሆነም በስፋት ይነገራል። ጽዮንን በዓመት አንድ ጊዜ የምናከብረው ታሪክ ብቻ ሳይሆንም በሕይወታችን የምንምሰሶ መሆን አለበት። እንደ ጽዮን ንጹሕ ልብ ንጹሕ ኑሮ በመኖር ክርስቶስን በልባችን እንድንሸከም ትመክረናለችም። ውድ የዜማረ ሚዲያ ተመልካቾቻችን በዛሬው ፕሮግራም ህዳር 21ን ታሪክ መንፈሳዊ ትርጉምና ተአምራትን አይተናል። ጽዮን ማርያም የኢትዮጵያ ክብርት አማላጅና ዘላለማዊ ኪዳን ናት። ታቦተ ጽዮን በሀገራችን መኖር ታላቅ ጸጋ ነው። ይህንን ጸጋ በመግባርና በሃይማኖት እናክብርም። ይህንን ጥሪም ይህንን ታላቅ መልእክት ሌሎች አጋሩ።
ሼርና ላይክ አድርጉ። ለበለጠ መንፈሳዊ ይዘት የእኛን ቻናል ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። ቸር ያቆየን።